የተወሰነ ብር ቢከፈልሽ እንደው እርቃንሽን የሚያሳይ ፎቶ ለሰዎች ልትልኪ ትችያለሽ ተብላ አንዲት እህታችን ተጠየቀችና የሷን ምላሽ አዎ የተወሰነ ገንዘብ ከተከፈለኝ እንደው 100,000 ምናምን ከተከፈለኝ እልካለሁ። ምክንያቱም የማግባትም ሆነ ልጅ የመውለድ አላማው ስለሌለኝ በቃ እንደው ገላይ ምንም አይሰራልኝም የሚል ነገርን ስትናገር ሰሙና እንደው በመጀመሪያ ደረጃ ይሄንን ቪዲዮ ስሰራ እህታችን ላይ ለመፍረድ ምናምን በፍጹም አይደለም። ያው ቪዲዮዋን ምናምንም አላስገባውኝም እንደዚሁ ነው። እንደው እንደ ጥቂት ነገር ሼር ለማድረግ ያህል ብቻ ነው የመጣሁት። እውነቱን ለመናገር እንደው እግዚአብሔር በሚያውቀው ማለት ነው ጌታ በሚያውቀው ልክ የእሷን ንግግር ስሰማ እንደውም በጣም ነው ያሳዘነችኝ። ያው እህቴም ስለሆነች በክርስቶስ እንግዲህ አንገቷ ላይ መስቀል አለ ምናምን በክርስቶስ የራሴው እህት ናት። የራሴው ማለት ነው የራሴው እህት ናትና እጅግ በጣም ነው ያሳዘነችኝ። ጌታ በነገር ሁሉ ይርዳት ማለት ልቧን ይመልሰው። ለማንኛውም ግን ቁም ነገሩ እኛ እንደዚህ የሚመስል ነውር ውስጥ የማንገኘው በኋላ ላይ ስለምናገባ ልጅ ስለምንወልድ ምናምን ያ ለዛ ሼም ይዞን ምናምን አይደለም። በዋናነት እሱ አይደለም። ይልቁንም እኛ አምላክ ያለን ህዝቦች ስለሆንን ነው። ማለት እኛ አምላክ አለን፣ እግዚአብሔር የሚባል አምላክ አለን። ከዛ ደግሞ የተወሰነ ከኖርን በኋላ ሞተን በዛው የምንቀር አይደለንም። ከሞት በኋላ ደግሞ ህይወት አለ። ከሞት በኋላ ስላለው ህይወት በጣም ልናስብ ይገባል። ያ ህይወት ከክርስቶስ ጋር የሆነ ህይወት ነው። ከጌታችን ጋር ለዘላለም ልንኖር ነው። እዚህ ምድር ላይ አሁን እንደዚህ ብለን የምንኖረው ምን ያህል ዓመት እንደሆነ እንኳን አናውቀውም። ቢበዛ 80 ዓመት ብንኖር ነው፣ 70 ዓመት ብንኖር ነው። ከዛ በኋላ ደስ የሚል ነገርም የለውም። እንዲህ ያሉ ነገሮችን እያደረግን እንኑር ደግሞ ካልን ምናልባትም ከ40 በፊት ወይ ከ50 በፊት ልንሆን ይገባናል። እና በጣም አጭር ጊዜ ነው እዚህ ምድር ላይ የምንኖረው። ምናልባትም በዚህ በሳምንት ውስጥ ዛሬም የትኛው አሁን በዚህ ሰዓት ልንሞት እንችላለን። ግን በሞትንበት ሰዓት ግን ህይወት አይቋረጥም ጋይስ፣ እንቀጥላለን። ጌታችን ሞቶ አልቀረም፣ ተነስቷል። የክርስቶስ ትንሳኤውን ጋይስ ክርስቶስ ሞቶ እንደተነሳ በመጽሐፍ ቅዱስ ብቻ አይደለም፣ ኢቭን ከመጽሐፍ ቅዱስ ውጪ ራሱ ማስረዳት እንችላለን። ጌታ እንደተነሳ 101% እርግጠኞች ነን። ጌታ ከተነሳ ደግሞ እኛ ምን እንነሳለን፣ ሞተን አንቀርም። ስለዚህ ከሞት በኋላ ያለውን ህይወት በጣም ልናስብበት ይገባል። እና እሱን እያሰብን አምላክ እንዳላቸው ህዝቦች ልንኖር ይገባናል። ይሁን አምላክ የሌለው ህዝብ ምናምን እንደዛ ልንሆን አይገባም። አምላክ አለን፣ ያውም እግዚአብሔር ያለነው፣ ያውም ኦርቶዶክስ ከሆነን ክርስቲያን ከሆነን ያውም ያለነው ደግሞ በቅዱሳን ህብረት ውስጥ ነው ያለነው። በታላላቅ ቅዱሳን እግዚአብሔርን መስለው ጌታን እርሱም ኢየሱስን መስለው በኖሩ ቅዱሳን ህብረት ውስጥ ሆነን እና እኛ በእንደዚህ አይነት አደገኛ ኖር ውስጥ ስንገኝ ደግሞ አስቸጋሪ፣ ሁላችንም በደለኞች ነን፣ ኃጢአተኞች ነን። የራሳችን የሆነ በጣም ብዙ ችግር አለብን እና እያንዳንዱ ችግራችን ላይ ግን ልንሰራ ይገባል። ጸጋው ደግሞ ያግዘናል እና እግዚአብሔርን ልናስብ ይገባል። አጭሩ መልእክቴ አምላክ እንደሌለው ህዝብ ልንኖር አይገባም ነው። ምን አለኝ መንፈሱ? እኔ የተሰራሁት ቢስሚላሂ ረህማን ረሂም በስመ አብ ወልደ መንፈስ ቅዱስ ተብዬ ስለተቀበርኩኝ እኔ አንቺ በዚህ ሃይማኖት አትድኝም አለኝ ራሱ መንፈሱ። በህልሜ መጣና ከሆራን የተጠራሁት አለኝ። ጥቁር በሬ ቆዳ ነው ተገብሬ አጥንትና ቆዳ ነው የተሰጠሁት። ያለሁት ቆዳሽ ላይና አጥንትሽ ውስጥ ነው ያለሁት። ረጅም ሱባኤ ገብቻለሁ። ሸንኮራ ዮሐንስ ሄጃለሁ። ያልሄድኩበት ገዳም የለም። ባለቤቴ ያልሄደበት ገዳም የለም። ከዛ ምን አለኝ ራሱ መንፈሱ ሲጠሩኝ ከባህር ሲስቡኝ ስሜን የጠሩት ቢስሚላሂ ረህማን ረሂም በስመ አብ ወልደ መንፈስ ቅዱስ ብለው ውሰድ ተብዬ ነው የተጠራሁት። አንቺ ብዙ አልቅሰሻል፣ ብዙ ተንከራተሻል። ሂጂ ከዚህ ቤት መጀመሪያ የሄድሽበት ቦታ ላይ ሂጂ፣ እኔ እዛ ያኔ እወጣለሁ አለኝ። አንተ ጋር ማለት ነው። ምክንያቱም እምብርቴ ላይ እንዳለ አላቅም፣ እምብርቴና ማዕፀኔ ላይ እንዳለ አላቅም። እንግዲህ እንደሰማችሁት እስላምም ክርስቲያንም የሆነ መንፈስን የተጠራባት እቺ ሴትዮና በጣም የሚያስገርም ታሪክ ነው ውስጥ ነገረን የነበረው። ይህ መንፈስ በአብ በወልድ በመንፈስ ቅዱስ ስም ተጠርቶ በጣም ስላዘንላት በጣም ስለተንከራተተች የምትድንበትን ስፍራ ነገራት። በቆዳዋ ላይና በአጥንቷ ውስጥ እንደሚገኝም ነገራት። ከዛ ደግሞ የሆነ ሰዓት ላይ ተሳስቶ በማዕፀኗ ላይና በእምብርቷ ላይም እንዳለ ነግሯት ነበር። በጣም ልብ የሚነካ ታሪክ ነው የነገርሽኝ። እኔ እንደው እግዚአብሔርን አትፈሪም ልልሽ ብዬ እግዚአብሔርን ብትፈሪ ኖሮ ይህንን ስክሪፕት አትቀበይም ነበር መጀመሪያው። ግን ክፉ መንፈስ ያንቺ ነፍስ እንድትድን እንዴት ቢያስብ ነው አንቺ የምትድኝበት ስፍራ የሚልክሽ? እንዴት አይነት ታሪክ ነው የምትጽፉት? እና ለኦርቶዶክስ ያላችሁን ጥላቻ ለመግለጽ ጸበል ቦታ መሄድ፣ ሱባኤ መያዝ ልክ እንዳልሆነ፣ ስተት እንደሆነ፣ መጥፎ ነገር እንደሆነ ለመናገር ክፉ መንፈስ ወደ ጥሩ ቦታ ይልካል ብላችሁ ታሪክ ጻፋችሁ።
በጣም ልቤን ነካኝ እኔ ታሪኩ። ይህንን ቪዲዮ 100 ጊዜ ኮፒ ሊንክ ሼር ብታደርጉት ራሱ ያንሰኛል። ለአንቺ በጣም እፍረት ነው፣ ለዘር ማንዘርሽ እፍረት ነው። ጌታ ሆይ ከመቼ ወዲህ ነው እንዶ ክፉ መንፈስ ትድኛለሽ ተብሎ ተገልጦ መጥቶ መንፈሱ የምትድኝበት ስፍራ የሚልክሽ እሱ? ከመቼ ወዲህ ነው መናፍስት ክፉ መናፍስት እውነት መናገር የጀመሩት? የትኛው መጽሐፍ ላይ ነው ያነበብሽው? ይሄን የጻፈው ሰውዬስ የቱ መጽሐፍ ላይ ነው ያነበብከው? ክፉ መንፈስ እውነት የሚናገረው የቱ ጋር ነው? እፍረት የላችሁም እንዴ? ተው እንጂ። ወደማትድኝበት ስፍራ ይልክሻል እንጂ ወደምትድኝበት ስፍራ መንፈስ ሊልክሽ ይዞሽ ሊሄድ አይችልም። ጌታ ሆይ ምን አይነት ጊዜ ላይ እንደደረስን ራሱ ግራ ገባኝ። እውነት እግዚአብሔር አንቺ እንደው ይራራልሽ። ሌላ ምንም እንለው ነገር የለም። እግዚአብሔር ይራራልሽ በጌታ በኢየሱስ ስም።